ነበር። ከነፍሰ ገዳዮች ከክፉ አድራጊዎች ጋር የታሰረ ስሙ በርባን የሚባል አንድ ሰው ነበረ። እሱም እንደ ልማዱ ያደርግላቸው ዘንድ ወጥተው እየጮሁ ለመኑ። ጲላጦስም መልሶ የአይሁድን ንጉሥ ላድንላችሁ ትወዳላችሁን? አላቸው። የካህናት አለቆች ቀንተው አሳልፈው እንደሰጡት ያውቅ ነበርና። የካህናት አለቆች ግን በርባንን እንዲያድንላቸው ይለምኑ ዘንድ ሕዝቡን አነሳሷቸው። ጲላጦስም እንደገና መልሶ እንግዲህ የአይሁድ ንጉሥ የተባለውን ምን ላደርገው ትወዳላችሁ? አላቸው። ሁሉም እንደገና ስቀለው እያሉ ጮሁ። ጲላጦስም ምን ክፉ ሥራ ሠራ? አላቸው። እነሱ ግን ስቀለው እያሉ አብዝተው ጮሁ። ጲላጦስም የሕዝቡን ፈቃድ ያደርግ ዘንድ አስቦ በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቅለው ሰጣቸው። ጊዜ ከዚህ በኋላ ጲላጦስ ጌታ ኢየሱስን ወስዶ ገረፈው። ጭፍሮቹም የሻግን ዘንድ በራሱ ላይ ገፉበት፣ የነጭ ሐር መጎናጸፊያም አለበሱት። ወደ እርሱም እየመጡ የአይሁድ ንጉሥ ሆይ እንዴት ነህ ይሉት ነበር። ፊቱንም በጥፊ ይመቱት
ጲላጦስ እንደገና ወደ ውጭ አውጥቶ እነሆ በእርሱ ላይ አንዳች በደል እንዳላገኘ ታውቁ ዘንድ ወደ ውጭ አወጣላቸው አላቸው። ጌታ ኢየሱስም የሾህ አክሊል ደፍቶ ነጭ ሐር ለብሶ ወደ ውጭ ወጣ። ጲላጦስም ያ ሰው አላቸው። ካህናት አለቆችና ሎሌዎቻቸውም ባሉት ጊዜ ስቀለው ስቀለው ለኢየሱስ ዘህነም ደም የታለለ በጻሕር ውስጥ የወጣ የወይን ዘለላ በደምም የተቀባ ነው። ከዚች ዘመን አስቀድሞ በነቢይ ቃል የተገለጠ ይህ እውነተኛ የአምላክ ቃል ነው። መድኃኒታችን ኢየሱስ ክርስቶስ ከፍጥረት የሚቀድም የአባታችን የአዳምን የብሉይ ሰው ሥጋን ከባሕርዩ ተዋህዶ ለበሰ። ልዑል መለኮትን ከትስብእት ጋር አንድ ባሕርይ ሆነ፣ አልተለወጠም። ይህችም ከአምላክ ጋር አንድ የሆነች ተዋህዶ የማትለወጥ የማትመረመር ናት። ቁጣውን በዕብራውያን ላይ ጨመረ፣ በፍጹም መከራም ረገጣቸው። ምሕረቱን ቸርነቱንም ለአሕዛብ ያደረገላቸው እነርሱም አዲስ ወገኖች ያደረጋቸው ናቸው። እስራኤልን ግን እስከ መጨረሻ ድረስ የልብ ድንቁርና ያዛቸው። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። የጸሎት ከክፉ ሁሉ ይጠብቃቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ካህኑ በዚች ቦታና በሌሎች ቦታዎች ስለሚገኙና በነፍስ በሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። በባሕር በየብስ በወንዝ በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው የመለሳቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ መጨረሻይቱን ታላቅ ሕቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቤተ ክርስቲያን ሰላም ስለ ሕዝቡም ስለ መዳንና ስለ ቦታ ሁሉ መጠበቅ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ስለሚሆን ስለ አባታችን አባ ማትያስ የኢትዮጵያ ፓትርያርክ የጳጳሳቱ አለቃ አባታችን የጳጳሳት አለቆች አባታችን በርናባስ የጳጳሳት አለቆች ኤጲስቆጶሳት ስለ ልዑል ሊቀ ጳጳስ አባ በርናባስ ሕይወትና አኗኗር ሰፊ ዘመናትን ረጅም ዓመታትን ሰጥቶን በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት
ስላለቻቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ለከበረች ቤተ ክርስቲያን መባን ከሰውና ከእንስሳት ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ምዕመናንን በየስፍራቸው ሁሉ በቸርነት ስለሚሰበሰቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታን ያደርግላቸው ዘንድ የእኛንም ኃጢአት ያስተሰርይ ዘንድ ጸልዩ። ለቁርባን የሚሆን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን የሚነበብባቸው መጻሕፍትም ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙን ለቤተ ክርስቲያን ሊቃውንትና ታላላቆች አባቶች ጌታ ይባርካቸው ያከብራቸው ዘንድ በባለስልጣኖችና በሹማምንቱም ፊት በፈራጆችም አደባባይ ፍርድን መወደድን ያድላቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። በደዌ ሥጋ በደዌ ነፍስ ለደከሙና ለተቸገሩ ለባልቴቷም አባት እናት ለሞቱባቸው ለድሆች ልጆች ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ ለሚሸጡ ለሚገዙ ለተጨነቀችም ሰውነት በማንኛውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽከላም ለተያዙ ሰዎች ጌታ ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። ለነፍሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡት ሁሉ የእኛ የእውነተኛ አምላካችን የጌታችን ይቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በዚህ ዓመት ስለ ዝናብ መዝነብ ስለ ባህርና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ በረከቱን ሰጥቶ እስከ ልካቸው ይሞላቸው ዘንድ ለምድርም ልምላሜውን ሰጥቶ ደስ ያሰኛ ዘንድ ሥጋዊውን ደማዊውን ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድኅነትን ይሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስላሉን ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜውም ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ይህችን ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም ጠላትን መፈታትን ያርቅ ዘንድ የጠላትን መፈታትን ያርቅ ዘንድ ሰውነታችንንም ያድን ዘንድ ይቅርም ይለን ዘንድ ኃጢአታችንንም ያስተሰርይ ዘንድ ጸልዩ። ጌታችን ራርቶ ይቅር ይለን ዘንድ ልመናችንን ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ይቅር ያስተሰርይ ዘንድ ጸልዩ። ወይስረይ ለነ ኃጣውኢነ
በልሳ